ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። እንግዲህ ዛሬ በጣም በሚያሳዝን ርዕስ ነው የመጣሁት ማለት ነው። ሀይሚ ወስናለች ማለት ነው። ስትወስን ደግሞ ያው ብሩኬ አልተቀበላትም ማለት ነው። ሀይሚ ልጅ ካለህ ካንተ ጋር መኖር አልፈልግም፣ ሲቀጥል ደግሞ እዩ እወድሃለሁ እያለች ነው። ታዲያ እንደዚህ ያለች ካንተ ጋር እንዴት ነው መኖር የምችለው ብላ ያው እንደምታውቁ በጣም ተከፍታለች ማለት ነው። ሌላው ደግሞ ብዙዎቻችሁ በሀይሚ ቦታ ብትሆኑ ምን ትሆኑ ነበረ? ምን ታረጉ ነበረ? እያላችሁ ብዙዎቻችሁ ጠይቃችኋል ማለት ነው። በእርግጥ አያምጣ ማለት ነው፣ አያምጣም ማለት ነው እና ይህ ሁሉም ሴጣን የሆነችባት እዩ ናት ማለት ነው። አሁን እዩ ጎብሳ ሆናለች ማለት ነው። እና ከእንደዚህ አይነት ነገር ይጠብቀን ነው ምላችሁ። ሀይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ነው የምንለው ማለት ነው። ብሩኬም ብለዋል ብዙ የሚወዱን ሰዎች አሉ እና ለነሱ ስንል መስማማት አለብን ብሎ መልስ ሰጥተዋል። እንግዲህ ሀይሚ መስማማት ካለብን እዩ ከህይወትህን አስወጣት ብላ መልስ ሰጥተዋለች። ብሩኬም ደግሞ ማስተካከል አለበት፣ እውነቱን መናገር አለበት፣ የቆምኩበት እንዳትቆሚ ብሎ አስረግጦ ከነገራት እዩ ብሩኬ የቆመበትን ቦታ አትቆምም ማለት ነው። እና እንዳለችው ሀይሚ ዝም ብሎ ላፉ አስመስሎ ስለተናገረ ነው እንጂ አስረግጦ ቢነግራት እመኑኝ እዩ ብሩኬ የቆመበትን ቦታ አትቆምም ነበረም። ስለዚህ አሁንም ቢሆን ሀይሚና ብሩኬ ጉዞ ወደፊት ነው እንጂ ወደ ኋላ የለም። እዚህ ጋር የሚወዳችሁና የሚጠሏችሁ ሰዎች ብዙ ሰዎች አሉ። እናንተ የሚጠላችሁ ሰዎች ሳይሆን የሚወዳችሁ ሰዎች ብላችሁ አንድ መሆን አለባችሁ። አሁንም ቢሆን ሀይሚ ወደ ብሩኬ ጋር መመለስ አለብሽ። መለያየት የለም፣ መከፋት የለም፣ መሳቅ መደሰት አለብሽ እንጂ ለዩ ብለሽ መከፋት የለብሽም፣ ማልቀስ የለብሽም። ራስሽንን መጠበቅ አለብሽ። ለዩ ብለሽ ደግሞ ራስሽን መጉዳት የለብሽም። እዩ ብትጎጂ ደስ ይላታል፣ ትስቅብሻለች እንጂ አይዞሽ ሀይሚ ብላ አታባብልሽም ማለት ነው። ስለዚህ አሁንም ቢሆን እዩ ከህይወታቸው ትውጣ። ብሩኬ አስረግጠህ ንገራት። ከሀይሚ ውጭ ወደ ውጭ ብለህ ከነገርካት አትመጣም ማለት ነው። ስለዚህ እኛም ብንሆን ማናችንም ብንሆን አው ልጅ ካለው ማንንም እሺ አይልም። ለምሳሌ አሁን ጓደኛ ስትይዙ ወንዱ ልጅ ካለው እመኑ ማንም ሴት አትቀርብም፣ ተፋታ ትኖራለች እንጂ መቼ ልጅ ኖሮት ማንም እሺ ብሎ የሚኖር ሰው የለም ማለት ነው። ስለዚህ አሁንም ቢሆን ሀይሚና ብሩኬ መለያየት የለም፣ ጉዞ ወደፊት። ብዙ የሚወዳችሁ ሰዎች አሉ፣ ለነሱ ብላችሁ ታረቁ፣ ስምምነት ፍጠሩ። ሀይሚም ደግሞ መረጋጋት አለብሽ፣ ሰብር ማድረግ አለብሽ፣ ራስሽንም መጠበቅ አለብሽ።